አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ብያለሁ። ሰላማችን ይብዛ። ይቺ ልጅ እንግዲህ እንደዚህ የምትዘለው የምትፈርጠው በመዳም ኩሽና ምን ይመስላችኋል? ይህ መገመት አያቅትም። እንግዲህ ወይ አሟት ነው ወይ የሆነ ቤተሰብ ሞቶባት ነው ልንል እንችላለን። እንደዚህ የሚያደርገው ደግሞ የህመም ሳይሆን የቤተሰብ በቃ የሆነ ሞት የሰማ ሰው የሆነ አደጋ ነገር ሰምታ ነው የሚመስለው። ግን እውነትም ከአደጋም በላይ አደጋ ነው። በጣም ያሳዝናል። አንዳንድ ጊዜ ህይወት እንግዲህ ቪዲዮን እስከ መጨረሻው ስሙ ይጠቅማችኋል። አንዳንድ ጊዜ ግን ባላግብተን ባላችን አምነ ነው እሱ ሀገር ተቀምጦ እኛ በስደት ላይ መተን በሰው ቤት ኩሽና ተቃጥለን በሰው ቤት ሽንት ቤት ስንት ሆነን ስንት አጥበን ስንት ተጠብሰን ነው እንቅልፋተን። አረ ስንቱ ይቆጠራል። ሁላችንም ስለምናውቀው ስንቱ ይቆጠራል። በጣም ደግሞ መጥፎ ሰዎች ቤት የገባን እረፍት የማይሰጡን ፊታቸው የማይፈታ ስንቶቹ አሉ። እንደዛ አይነቶች ሰዎች ቤት ራሱ ሰርተን ያካበት ነው ንብረት የለሽም ሲባልና ሌላ ሲሞናሞንበት ሌላ ሲንደላቀቅበት ሌላ በቃ ተዝናንቶ ሲኖርበት ከብደትም በላይ እብደት ያመጣል ማለት ነው። ይቺ ልጅ እንግዲህ 8 አመት ሙሉ ሰርታ ለፍታ ባላለይ ብላ ሀገር ቤት እየላከች ገንዘቧን ንብረት አካብቶ አግብቻለሁ ብሎ የሰርጉን ቪዲዮና ፎቶ ሲልክላት በቃ ሲላክላት እንደዚህ ሆነች ነው የተባለው። አላሁ አለም። እንግዲህ እኛ ባይናችን አላየንም አብረን አይደለንም፣ ግን በዚህ ምክንያት ነው እንደዚህ ነው የሆነችው ነው የተባለውና ለሁላችንም ትምህርት ይሆናል። ሴት ለተባልን ማለት ነው ሴት ለተባልን ሁሉ ትምህርት ይሆነናል። እባካችሁ ወንድ ልጅ ተንከባክቦ ሊያሳድረን ራሱን ችሎ ሊያሳድረን እኛ ደግሞ ሚስት ልንሆነው የልጆቹ እናት ልንሆነው ነው እንጂ የምናገባው ልክ እሱን ተንከባክበን ልንይዘውና እንደ ልቡ እንዲዝናና በእኛ ገንዘብ ደግሞ ዘና ብሎ ደስ ያለችውን እየመረጠና እያማረጠ እንዲኖር አይደለም እኛ የምናገባው ማለት ነው። እንደ እድል ይሆንና ግን አንዳንዶቻችን እንደዚህ አይነት ወንድ ያጋጥመናል። እሱን ሀገር አስቀምጠን እኛ እንሰደዳለን። በቃ ይሄ ነው ትርፉ። ባላችሁን ሀገር አስቀምጣችሁ እናንተ ስደት የምትመጡ ሴቶች ተዋርዳችኋል። እንደዚህ እንደ ሴት እንደምትሆኑም እወቁት። የኔ ባል እንዲህ አያደርግም፣ የኔ ባል አረ እንደዚህ ነው፣ የኔ ባል እንደዚህ ነው። አንዷ ምን አለች በሆነ ኮሜንት ላይ ከሆነ ሰው ጋር ማለት ነው ሳነብ አልሐምዱሊላህ ውድ ባሌ ቤቴን ጨረሰልኝ ብላ ቤቷን ፖስታለች ማለት ነው። ከዚያ ባለ ኮሜንቷ ደግሞ አቤት አልሐምዱሊላህ የኔ ውድ ባል ምናምን የምትይው ይሄኔ በቤትሽ ውስጥ ሌላ ነገር ይሄን ያጠነጥናል ምናምን ስትባል የሆነ መጥፎ ኮሜንት ሲጻፉባት ያረ የኔ ባል እንደዚህ አያደርግም። ልክም በዛ በኮሜንት ማለት ነው ብዙ ጊዜ እየተመላለሱበት ነበረና እኔም ጽፌበታለሁ በዚያ በኮሜንት ላይ በቃ ስንረባረብበት ነበር ማለት ነው። ማንም ያንቺ ባል አላለም። አንዳንዶቹ ደግሞ አላህ ይጨምርለት ውዴታችሁ እስከ መጨረሻው ይሏታል። አንዳንዶቹ ደግሞ ይሄኔ ሌላ አስገብቶበት ምናምን በቃ ይዝናናበታል። ሌላው አሁን ስትዝናናበት ነገ ትመጫለሽ ሚዲያ ላይ ምናምን በቃ ስንጽፍላት ነበረ። እኔም አልቀረሁም ማለት ነው፣ መዋሸት አያስፈልግም ስንላት ነበረ። እሷ ግን አረ የኔ ባል እኔ አከብረዋለሁ ለኔ ብሎ ቤተሰቦቹ ጋር ነው የሚኖረው አላለችም። ቤተሰቡ ጋር የሚኖር አይንዘላዘልም፣ ሌላ ሴት አያስብም፣ ሌላ ነገር ሌላ ሴት ማግባት አያስብም ማለት ነው። እንዳትታለሉ። ቤተሰቡ ጋር ነው ወይም ቤተሰቤ ጋር ነው የሚኖረው የኔ ባል ጨዋ ነው ብላችሁ የባላችሁን ገመና ላለማውጣት የምትከላከሉ ሴቶችና እየሸፋፈናችሁ የምትኖሩት መጨረሻችሁ እብደትና ለቅሶ ነው የሚሆነው። በቃ ያ ነው። አትከራከሩለት። ባልሽ ነው አክብሮ ሲይዝሽ አክብሪው፣ ተንከባክቦ ሲይዝሽ ተንከባከቢው። አንቺን እኮ አረብ ቤት እኮ እንድትሰሪ ነው ቀንና አንድ ቀን ሙሉና እኮ ግማሽ ሰዓት ግማሽ ቀን እኮ ነው። አንድ ቀን ተግማሽ ነው እኮ እኛ የምንሰራው ማለት ነው። ከ24 ሰዓቶች ውስጥ ወይ 5 ሰዓት ወይ 4 ሰዓት ነው የምንተኛው። ግፋ ቢት 6 ሰዓት ነው የምንተኛው ማለት ነው። ረፍት ያለን ስንተኛ ብቻ ነው። ይሄን ሁላችንም እናውቀዋለን። በዚያ ላይ በሚዲያ ተጠምደናል። ጀዋ ስንጎረጉር ሊያው ምን እንጃ 4 ሰዓት 5 ሰዓት እንደው 4 ሰዓት ብንተኛ የእንቅልፍ ሰዓታችን ይሄ ነውና እንዲህ እየሆንሽ የመሰሪውን ገንዘብሽን ለባል እያልሽ እየላካችሁ
የዚች ልጅታ እንዳይገጥማችሁ እህቶች ተጠንቀቁ ማለት ነው። ጥንቃቄ ያስፈልጋችኋል። ገንዘባችሁን በቤተሰባችሁ አርጉ። ንብረታችሁን ቤት ስትሰሩ ማንኛውንም ንብረቴ ነው ብለሽ በአንቺ ገንዘብ የሚመሰረተውን ገንዘብ በቤተሰቦችሽ አርጊ ማለት ነው። ያ ባል ከወደደ የያዝሽ፣ ካልወደደ እንግላ ይሮህ خلاص። ምንድነው ያን ያህል ወንድ ልጅ በብር ነው እንደሚያዘው? አረ እንደዚህ የሚያረግ ሴት ደግሞ ትዳር ነው ትላላችሁ። ትዳር ነው። አዎ ትዳር ነው። ግን አንቺን አረብ ሀገር ሰዶ ደም እየተፋሽ እየሰራሽ እሱ እዛ እየተዝናና ሌላ ሴት ሲያገባብሽ እንዲህ ከመሆን ከመታመም ራስሽን ከመሳት ገንዘብሽን ይዘሽ በቃ ከፈለገው ገንዘብሽን እየሰበሰብሽ ነው አንቺ ለብቻሽ ብሎ ከሄደ ጥርግ ይበል። ስትሄጂ ባልሽ ነው በቃ እሱም የራሱን ህይወት እዛ እየሰራ ይኖር ይስራ ያካብት። እንዳንቺው ትገናኛላችሁ ስትሄጂ። ግዴታ ያንቺን ገንዘብ ይዞ ባንቺ ገንዘብ ንብረት መሰብሰብ የለበትም። አንዷም ሌላ ቪዲዮ ሰርቻለሁ ካሁን በፊት አንዷም ቲክቶክ ላይ ገንዘቤን ንብረቴን አካፍለኝ እያለች ስታለቅስ ነበረ፣ እያለቀሰች ነበረ። እነ ሰይድ ወረባቡ ሰብስበው ማለት ነው። እሱ ደግሞ ንብረቷን አካፍል ስጣት ሲባል ስጠኝ ጨርሼ ስጠኝ ሳይሆን ያለችው እሷ ደግሞ አካፍለኝ ነው። እሱም አግብቶ ወደ ሳኡዲ ሚስቱን ይዞ መጥቷል። ግን አካፍለኝ ነው ያለችህ። ለምን አታካፍላት የሚባል እኔ አገር ሆኜ ተሰቅዬ ስጠብቃት እንዲሁ ያለምንም እኮ ነው ስጠብቃት፣ እንዴት ነው ገንዘብ ንብረት ማካፈላት ብሎ ነው መልስ የሰጠው። በመስመር ደውለውለት ማለት ነው። አላካፍልም ነው እኮ በቃ እንግዲህ። እና እንደዚህ አይነቶች ወንዶች አሉ። ዞሮ ዞሮ ከመጥፎ ወንድ አላህ ይጠብቀን። ግን አሁን ላይ አንዱን አንዱ ምን ታመጣለሽ እየተባለ ሴት ልጅ እያለቀሰችና እያበደች ስትቀር አሁን እየበረቱ ነው ያሉት፣ ጉልበት እያገኙ ነው ያሉት። በህጉም መሰረት ምንም ፋይዳ ስለሌለው በቃ እየጨመሩ ጉልበት እየጨመሩ በቃ ሴትን እየካዱ ሰውን እያስለቀሱ ስለሆነ ገንዘባችሁን ይዛችሁ ተጠሉ ነው የምለው። ዛሬ እናትና አባት አልታመነም። እንኳን ይሄ ባዳው ባል ቢሄድ ባል ይመጣል። ገንዘብሽን ይዘሽ ተጠሊ እያንዳንድሽ። ትዳር እንደዚህ ነው። ትዳር እንደ ብርጭቆ እንዲህ አንከባክባችሁ የምትይዙ በገዛ ገንዘባችሁና ደም እየተፋሽ እየሰራሽ ትዳሬ የምትይ በኋላ እብደት ነው። በቃ ትዳር ብርቅ አይደለም። ትዳር አላህ ላለለት ማለት ነው። ተንከባክቦ ሊይዘኝ በቃ ቤት ውስጥ ደግሞ እኔ ተንከባክቤ ሊይዘው። እኔ ማውቀው ይሄንን ነው። እናትና አባቶቻችንም ያስተማሩን ይሄንን ነው። እናቴ ሄዳ ሸቅላና እናቴ ሮጣ አንጥታ አይደለም ትዳር ይዘው እኔን የወለዱኝ ማለት ነው። የድሮዎቹ ሰዎች እንደዛ ናቸው። ቤት ውስጥ ተቀምጠው ወንድየው ሄዶ አርሶ ቆፍሮ የቀን ስራም ሆነ ወዛደርም ሆነ የትም ብሎ የትም አንጥቶ ነበር ልጆቹን የሚያስተዳድረውና የሚያሳድገው።